መኖር የምትችለው በመሞት ውስጥ ነው። ማንም ሰው ሳይሞት መኖር አይጀምርም። ምን ማለት ነው ይህ ነገር? ሳትሞት ህይወት የለም እያልኩ ነው። ምንድን ነው ግራ ጋባኸኝ ካልከኝ፣ እውነት ነው። አሁንም ካልሞትክ አሁን የምናገረው ራሱ ማዳመጥ አትችልም። ስለዚህ በዚህ ምድር ውስጥ የሰው ልጅ ሁሉ እየሞተ አይደለም፣ ስላልሞተ እየኖረ አይደለም። ስለዚህ ህይወትና ሞት የአንድ ሳንቲም ሁለት ገጽታዎች ናቸው። አሁን በህይወት እያለ የሚመስልህ ነገር ህይወት አይደለም እያልኩ ነው በግልባጭው። ምን ማለቴ ነው? አሁን የምታየው፣ አሁን የምታዳምጠው ሁሉም ነገር እውነት የሚመስል ውሸት ነው። ይሄ ጭምብል ነው። ድምጾች ሁሉ ድምጾች አይደሉም። ዝምታዎች ሁሉ ዝምታዎች አይደሉም። ፍላጎቶች ሁሉ ስቃዮች ሆነዋል። የሰው ልጅ በዚህ ምድር ፍቅር ያጣው፣ የሰው ልጅ በዚህ ምድር ደስታ ያጣው፣ የሰው ልጅ በዚህ ምድር ነፃነት ያጣው የምር መሞት ያለበት ማንነት ስላልገደለም። አሁንም ግራ እየተጋባ ከሆነ የምር አንተ ወደ መሞት እየመጣህ ነው ማለት ነው። መሞት ስል ደግሞ ከተረዳኸኝ ይሄ ውሸት የሆነ ማንነትህ ግደለው እያልኩ ነው እንጂ በዩኒቨርሲቲ ውስጥ የተሰጠ ጸጋና በረከት ያለበት የተትረፈረፈ ህይወትማ መሞትም አይችልም። ኢዝ ኢተርናል፣ ሁል ጊዜ ለዘላለም የሚኖር ነው። መሞት የሚባል አለ። መሞት ያለበት ውሸት የሆነ ማንነት ነው። ይሄ የማስመሰል ኑሮ፣ ይሄ የማስመሰል ሳቅ፣ ይሄ የማስመሰል ስራ፣ ይሄ የማስመሰል ማሽቀበጥ፣ እነዚህ ማንነቶች ሁሉ ኢጎ ብለን የምንጠራው ነገር ግደለው እያልኩ ነው፣ አጥፋው እያልኩ ነው፣ ፋቀው እያልኩ ነው። ይህ የተከመረ ያንተ ያልሆነው ማንነት የሀሳብ ክምር በአእምሮ ያለውን ቆሻሻ የሆነ ዳታ ጠራርገህ ጣለው፣ ወደ ሪሳይክሊንግ አስገባው እያልኩ ነው። ይህ ነው ሙት እያልኩ ያለሁት።